የሆድ ህመም ብዙ ሰዎች የህክምና እርዳታ ከሚፈልጉባቸው በጣም የተለመዱ ምክንያቶች ውስጥ አንዱ ነው። ከቀላል ምቾት መንሳት እስከ ከባድ ለህይወት አስጊ ደረጃ ድረስ ሊደርስ ይችላል። ሆድ እንደ አንጀት፣ ጉበት፣ የሐሞት ከረጢት፣ ቆሽትና ኩላሊት ያሉ ብዙ ጠቃሚ የአካል ክፍሎችና አወቃቀሮች ስላሉት በዚህ አካባቢ ያለው ህመም ከተለያዩ መንስኤዎች ሊመነጭ ይችላል። አንዳንዶቹ ጤናማ፣ ሌሎቹ ደግሞ የበለጠ ከባድ ሊሆኑ ይችላሉ። ስለዚህ በዛሬው ትምህርታችን ስለ ሆድ ህመም መንስኤዎች፣ ምልክቶችና መፍትሄዎች በስፋት የምናይ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። የሆድ ህመም በደረትና በብሽሽት መካከል የሚሰማ ማንኛውም ምቾት የሚነሳ ወይም ህመምን ያመለክታል። ይህ ህመም በቆይታና በቦታ ሊመደብ ይችላል። አንደኛ፣ አጣዳፊ የሆድ ህመም በድንገት የሚጀምርና ለአጭር ጊዜ የሚቆይ ህመም ብዙውን ጊዜ ከጥቂት ቀናት በታች ነው። ሁለተኛ፣ ስር የሰደደ የሆድ ህመም ለሳምንታት ወይም ለወራት የሚቆይ ብዙውን ጊዜ በጊዜ ሂደት የሚደጋገም ህመም። ሶስተኛ፣ አጠቃላይ የሆድ ህመም በሆዱ ሰፊ ቦታ ላይ የሚሰማ ህመም ማለት ነው። አራተኛ፣ አካባቢያዊ የሆድ ህመም በተወሰነ የሆድ ክፍል ላይ ያተኮረ ብዙ ጊዜ ከአንድ የተወሰነ አካል ጋር ይዛመዳል። የሆድ ህመም አይነትና ቦታ ክብደትን መረዳት መንስኤውን ለመመርመርና ተገቢውን ህክምና ለመወሰን ወሳኝ ነው። የሆድ ህመም መንስኤዎች ከትንሽ የምግብ መፈጨት ችግሮች እስከ ከባድ የጤና እክሎች ያሉ ብዙ የሆድ ህመም መንስኤዎች ሊኖሩ ይችላሉ። አሁን ከታች በስፋት የምናየው የተለመዱ መንስኤዎች በህመሙ ተፈጥሮና ቦታ ከፋፍለን ይሆናል። አንደኛ፣ የምግብ መፈጨት ችግር። የምግብ መፈጨት ስርዓት ችግሮች በጣም በተደጋጋሚ የሆድ ህመም መንስኤዎች ናቸው። እነዚህም የሚከተሉትን ያካትታሉ። የምግብ መፈጨት ችግር ወይም ዲስፔፕሺያ ብዙውን ጊዜ ከምግብ በኋላ እንደ አለመመቸት ወይም የመሙላት ስሜት ተብሎ ይገለጻል። የምግብ አለመፈጨት ችግር የሆድ መነፋት፣ ጋዝ ወይም ማቅለሽለሽን ያስከትላል። የሆድ ቁስለት የሆድ ቁስለት ወደ ላይኛው የሆድ ክፍል ህመምን ያስከትላል። ብዙውን ጊዜ የሚከሰተው በኢንፌክሽን በተለይ በኤች ፓይሎሪ የህመም ማስታገሻ ረጅም ጊዜ በመጠቀም ወይም ከመጠን በላይ አልኮል በመጠጣት ነው። የጨጓራ እጢ የሆድና አንጀት እብጠት የሚያስከትል የቫይረስ ወይም የባክቴሪያ ኢንፌክሽን ነው። ወደ ቁርጠት፣ ተቅማጥ፣ ማቅለሽለሽና ማስታወክ ይዳርጋል። የሆድ ድርቀት የሰገራ ለማለፍ መቸገር በታችኛው የሆድ ክፍል ላይ መኮማተርና እብጠትን ያስከትላል። ሁለተኛ፣ አይቢኤስ በትልቁ አንጀት ላይ ተጽዕኖ የሚያሳድር ስር የሰደደ በሽታ ነው። የሆድ ህመም፣ እብጠት፣ ጋዝ፣ ተቅማጥና የሆድ ድርቀት ጥምረትን ያመጣል። ብዙውን ጊዜ ህመሙ ከአንጀት እንቅስቃሴ በኋላ ይሻሻላል። ሶስተኛ፣ የጨጓራ በሽታ የጨጓራ ትራክት በሽታ የሚከሰተው የሆድ አሲድ ወደ ጉሮሮ ውስጥ ተመልሶ ሲፈስ ቃርና የላይኛው ሆድ ውስጥ ምቾት ማጣትን ያስከትላል። ይህ ህመም አንዳንድ ጊዜ ወደ ደረት ወይም ወደ ጉሮሮ ሊመጣ ይችላል። አራተኛ፣ የሐሞት ፊኛ ችግሮች የሐሞት ጠጠር በሐሞት ከረጢት ውስጥ የሚፈጠሩ ድፍን ብናኞች የሐሞት ቱቦዎችን በመዝጋት በላይኛው ቀኝ የሆድ ክፍል ላይ ድንገተኛ የመውጋት ህመምን ያስከትላሉ። ይህ ባይለሪ ኮሊክ በመባል የሚታወቀው ህመሙ ወደ ጀርባ ወይም ትከሻ ሊወጣ ይችላል። አምስተኛ፣ አፔንዲሳይተስ ትርፍ አንጀት የሚከሰተው ሲያብጥ ነው። ብዙውን ጊዜ በኢንፌክሽን ምክንያት ነው የሚከሰተው። ብዙውን ጊዜ ህመሙ የሚጀምረው በእምብርት አካባቢ ሲሆን ከዚያም ወደ ታችኛው የቀኝ የሆድ ክፍል ይሸጋገራል። አፋጣኝ ህክምና ካልተደረገ ወይም ቀዶ ጥገና ካልተደረገ ወደ ከባድ ችግሮች ያመራል። ስድስተኛ፣ ፓንክራይታይተስ የጣፊያ እብጠት በሆድ የላይኛው ክፍል ላይ ከባድ ህመምን ሊያስከትል ይችላል። ብዙውን ጊዜ ህመሙ ወደ ጀርባ ይወጣል። የፓንክራይታይተስ በሽታ አጣዳፊ የአጭር ጊዜ ወይም ስር የሰደደ ረጅም ጊዜ ሊሆን ይችላል። እናም ብዙውን ጊዜ በሐሞት ጠጠር፣ በአልኮል አላግባብ መጠቀም ወይም በአንዳንድ መድኃኒቶች ይከሰታል። ሰባተኛ፣ የኩላሊት ጉዳዮች የኩላሊት ጠጠር ትንሽ ጠንካራ የሆነ የማዕድንና የጨው ክምችቶች በኩላሊት ውስጥ ሊፈጠሩና በሽንት ቱቦ ውስጥ ሲዘዋወሩ ከፍተኛ የሆነ ቁርጠት ህመምን ያስከትላሉ። ህመሙ ብዙውን ጊዜ በታችኛው ጀርባ ወይም ጎን ላይ ይሰማል። ነገር ግን ህመሙ ወደ ታችኛው የሆድ ክፍል ወይም ብሽሽት ሊወርድ ይችላል። የሽንት ቧንቧ ኢንፌክሽን ዩቲአይ በታችኛው የሆድ ክፍል ህመም ሊያስከትል ይችላል። በተለይም የሚያቃጥል ሽንት ወይም በተደጋጋሚ ሽንት የመሽናት ፍላጎት ጋር ሲሆን። ስምንተኛ፣ የማህፀን ህክምና ሁኔታዎች በሴቶች ላይ ከመራቢያ ስርዓት ጋር የተያያዙ አንዳንድ ሁኔታዎች የሆድ ህመምን ሊያስከትሉ ይችላሉ። ከነዚህም መካከል
የወር አበባ ቁርጠት ወይም ዲስሚኖሪያ። በወር አበባ ወቅት ህመም ብዙውን ጊዜ በታችኛው የሆድ ክፍል ላይ የሚሰማ ሲሆን ከቀላል እስከ ከባድ ሊደርስ ይችላል። ኦቫሪያን ሲስት በእንቁላል ውስጥ ወይም በኦቫሪ ላይ ፈሳሽ የተሞሉ ከረጢቶች ከተቀደዱ ወይም ከተጠማዘዙ ህመምን ሊያስከትሉ ይችላሉ። ኢንዶሜትሪዮሲስ ከማህፀን ውስጥ ካለው ሽፋን ጋር የሚመሳሰል ቲሹ ከማህፀን ውጪ የሚበቅልበት ስር የሰደደ የዳሌ ህመምና ምቾት ማጣትን የሚያስከትል በሽታ ነው። የመጨረሻው ኢክቶፒክ ፕሬግናንሲ ከማህፀን ውጪ የተዳቀለ እንቁላል በተለይም በማህፀን ቱቦ ውስጥ የሚተከልበት ለህይወት አስጊ የሆነ ሁኔታ ነው። ይህ በታችኛው የሆድ ክፍል ውስጥ የመወጋት እናም ከባድ ህመምን ያስከትላል። አፋጣኝ የህክምና ክትትልም ያስፈልገዋል። 9ኛ ሄርኒያ የሚከሰተው የአንድ የውስጥ አካል ክፍል በተለይም አንጀት በሆድ ግድግዳ ላይ ደካማ ቦታ ሲገፋ ነው። ይህ በተለይ በሚነሳበት በሚያስሉበት ጊዜ የአካባቢ ህመምን ያስከትላል። 10ኛ ሌሎች ምክንያቶች የምግብ አለመቻቻል፣ የላክቶስ አለመስማማት፣ ግሉቶን ወይም ሌሎች የምግብ ስሜቶች አንዳንድ ምግቦች ከተመገቡ በኋላ የሆድ ህመም፣ እብጠትና ተቅማጥን ሊያስከትሉ ይችላሉ። የሆድ መቁሰል በአደጋም ሆነ በቀዶ ህክምና በሆድ አካባቢ ላይ የሚደርስ ማንኛውም ጉዳት የአካባቢያዊ ወይም የተበታተነ የህመም ሊያስከትል ይችላል። ካንሰር አልፎ አልፎ የሆድ ህመም የካንሰር ምልክት ሊሆን ይችላል፣ በተለይም በሆድ በጉበት ወይም በአንጀት ውስጥ ካለ። ከሆድ ህመም ጋር የተዛመዱ ምልክቶች ከህመሙ በተጨማሪ የሆድ ህመም ብዙውን ጊዜ መንስኤውን ለማጥበብ የሚረዱ ሌሎች የተለያዩ ምልክቶችን ያሳያል። እነዚህም የሚከተሉትን ሊያካቱ ይችላሉ። ማቅለሽለሽና ማስታወክ ከኢንፌክሽን ከምግብ መመረዝ ወይም እንደ ጋስትራይተስ ባሉ የምግብ መፈጨት ችግሮች የተለመደ ነው። ተቅማጥ ወይም የሆድ ድርቀት እነዚህ እንደ IBS የጨጓራ እጢ ወይም የምግብ አለመቻቻል ያሉ የአንጀት እንቅስቃሴዎችን ሊያመለክቱ ይችላሉ። እብጠትና ጋዝ ብዙውን ጊዜ በምግብ አለመፈጨት IBS ወይም የሆድ ድርቀት ይታያል። ትኩሳት እንደ አፔንዲሳይተስ ወይም ፓንክራይተስ ካሉ ኢንፌክሽኖች ወይም እብጠት ጋር አብሮ ሊመጣ ይችላል። የምግብ ፍላጎት ማጣት እንደ አፔንዲሳይተስ ወይም የሐሞት ፊኛ ችግሮች ባሉ ጊዜ ብዙ ጊዜ ይታያል። ደም የቀላቀለ ሰገራ ይህ እንደ ቁስለት፣ ካንሰር ወይም ከባድ የጨጓራ ትራክት ኢንፌክሽኖች እንዳለ የሚያሳይ ከባድ ምልክት ነው። በሽንት ጊዜ ህመም ብዙ ጊዜ ከሽንት ቱቦ ኢንፌክሽን ወይም ከኩላሊት ጠጠር ጋር ይዛመዳል። የሆድ ህመም ተፈጥሮ መውጋት፣ ቁርጠት፣ ማቃጠል እንዲሁም የተወሰነ ቦታ የላይኛው ቀኝ፣ የታችኛው ግራ ወዘተ ለምርመራ ጠቃሚ ፍንጮችን ሊሰጡ ይችላሉ። ለሆድ ህመም የሚደረግ ህክምና የሆድ ህመም ህክምናው በአብዛኛው የሚደረገው በተፈጠረው ምክንያት ነው። በአንዳንድ ሁኔታዎች ቀላል የቤት ውስጥ መድኃኒቶች ወይም ከሐኪም ማዘዣ ውጭ የሚገዙ ህክምናዎች በቂ ሊሆኑ ይችላሉ። ነገር ግን በጣም አሳሳቢ የሆኑ ምልክቶች የህክምና እርዳታ ወይም የቀዶ ጥገና ህክምና ሊያስፈልጋቸው ይችላል። የሚከተሉት የተለመዱ የህክምና ዘዴዎች ናቸው። አንደኛ የቤት ውስጥ መፍትሄዎችና የአኗኗር ማስተካከያዎች። ለትንሽ ወይም አልፎ አልፎ የሆድ ህመም የሚከተሉት እርምጃዎች ብዙውን ጊዜ እፎይታን ሊሰጡ ይችላሉ። እረፍት በተለይም ህመሙ በምግብ አለመፈጨት ወይም በሆድ ቁርጠት የሚከሰት ከሆነ ለሰውነቱ ለማገገም ጊዜ ይስጡት። ሃይድሬሽን ብዙ ውሃ ወይም ንጹህ ፈሳሽን ይጠጡ፣ በተለይም ደግሞ ማስታወክ ወይም ተቅማጥ ካለብዎ። እንዲሁም የአመጋገብ ለውጦችን ማድረግ፣ የሙቀት ህክምና እንዲሁም ያለ ሐኪም ማዘዣ የሚገዙ መድኃኒቶችን በመጠቀም ማስታገስ ይችላሉ። ሁለተኛ የመድኃኒት ህክምናዎች ለበለጠ ከባድ ወይም የማያቋርጥ የሆድ ህመም የመድኃኒት ህክምና አስፈላጊ ነው። የተለመዱ የህክምና ዘዴዎች የሚከተሉትን ያካትታሉ። እንደ አንቲባዮቲክ፣ ፕሮቲን ፓምፕ ኢንሂቢተር፣ ላክዜቲቭ ወይም ፋይበር ሰፕሊመንት እንዲሁም እንደ ቀዶ ህክምና ያሉ ከመድኃኒት ህክምናዎች ውስጥ ናቸው። ሶስተኛ አፋጣኝ የህክምና ክትትል መቼ ያስፈልጋል ካሉ የሆድ ህመም አፋጣኝ የህክምና ክትትል የሚያስፈልገው ከባድ የጤና ችግር ምልክት ሊሆን እንደሚችል የሚጠቁሙ አንዳንድ ከባድ ምልክቶች አሉ። ከነሱም ውስጥ ከባድ ድንገተኛ ወይም የከፋ ህመም በተለይም በታችኛው የቀኝ የሆድ ክፍል ይህ የአፔንዲሳይተስ ሊያመለክት ይችላል። ከፍተኛ ትኩሳት፣ ብርድ ማለት ወይም የመተንፈስ ችግር ጋር ተያይዞ የሚመጣ ህመም፣ ደም ማስታወክ፣ ታይሪ ሰገራ ይህም የውስጥ ደም መፍሰስን ሊያመለክት ይችላል። እንዲሁም ከ24 ሰዓት በላይ የሚቆይ የማያቋርጥ ትውከት ወይም ተቅማጥ፣ በቅርብ ጊዜ ከደረሰ ጉዳት ወይም አደጋ በኋላ ህመም፣ ያበጠ ሆድ በተለይም ሲነካ ጠንካራ ከሆነ እነዚህ ከአፋጣኝ የህክምና ክትትል የሚያስፈልጋቸው ምልክቶች ውስጥ ናቸው። የሆድ ህመም ከትንሽ የምግብ መፈጨት ችግር እስከ ከባድ የጤና እክሎች ያሉ ብዙ ሊሆኑ የሚችሉ ምክንያቶች ያሉት የተለመደ ምልክት ነው። በህመሙ ተፈጥሮ ቦታና ክብደት መረዳት መንስኤውን ለማወቅና ተገቢውን ህክምና ለማግኘት ይረዳል። ብዙ የሆድ ህመም ጉዳዮች ቀላልና በቤት ውስጥ እንክብካቤ የሚፈቱ ቢሆኑም ህመሙ የህክምና እገዛ የሚያስፈልገው
ይበልጥ አሳሳቢ ጉዳይ መቼ እንደሆነ ማወቅ አስፈላጊ ነው። ከባድ፣ የማያቋርጥ ወይም የከፋ ምልክቶች ካጋጠሙ የባለሙያን እገዛ ማግኘት ያስፈልጋል።